በውጭ ሀገር ለሚሄዱ ኢትዮጵያን ማለትም ለስራ ለሚሄዱ ኢትዮጵያን አዳዲስ መመሪያዎች ወጥተዋል። እነኚህ አዳዲስ መመሪያዎች ጥሩ ዜና ናቸው። በተለይም ደግሞ መረጃዎቹ መሰረት የሚያደርጉት በስራና እንዲሁም ደግሞ በሰራተኛው ላይ በአሰሪው ላይ ትኩረት የሚያደርጉ አዳዲስ መመሪያዎች ናቸው። የኢትዮጵያ የውጭ ሀገር የስራ ስምሪትን ትኩረት በማድረግ አዳዲስ አሰራሮች ናቸው የወጡት። ከቀላል የሰው ኃይል ለውጥ ባለፈ የዜጎችን ሰብአዊ መብትና ደህንነት ማዕከል ያደረጉ አዳዲስ ስትራቴጂዎችና ዲፕሎማሲያዊ ስራዎች እንዲሁም አዳዲስ መረጃዎች ወጥተዋል። እነኚህ አዳዲስ መረጃዎች በተለይም በዚህ በመጋቢት ወር ነው የወጡት። በሚሊዮን የሚቆጠሩ ኢትዮጵያን በውጭ ሀገር በስራ ላይ ተሰማርተው በሚገኙበት በዚህ ወቅት የመንግስት መስሪያ ቤቶች ማለትም የክህሎትና የስራና የክህሎት ሚኒስቴር የሰዎች ዝውውርን በመግታትና በህጋዊ መስመር የሚደረጉ ስምሪቶችን ለማቀላጠፍ አዳዲስ የፖሊሲ ማሻሻያዎችን አውጥቷል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የቻናሌ ቤተሰቦች። ዛሬ አንድ ወሳኝ መረጃ ነው የማካፍላችሁ። በተለይም ደግሞ በስራና በክህሎት ሚኒስቴር አዳዲስ የስራ መዳረሻዎችና ስምምነቶች፣ ዲፕሎማሲዎች አዳዲስ ከተለያዩ ከአውስትራሊያ ከካናዳ እንዲሁም ከባህረ ሰላጤው ሀገራት ባሻገር አዳዲስ የስራ ቪዛዎች እየመጡ ናቸው። እነኚህን አዳዲስ የፖሊሲ ማሻሻያዎችን ዛሬ መረጃዎችን በደንብ አድርጌ በትንተና አቀርብላችኋለሁኝ። ቪዲዮውን ላይክ እንዲሁም ቻናሉ ሰብስክራይብ በማድረግ ጀምሩት። ከመረጃዎቹ ጋር አብራችሁ ቆዩ። እንግዲህ በመጋቢት ወር በተለይም ደግሞ አዳዲስ የስራ እድል መዳረሻዎች እና ስምምነቶች ተካሂደዋል። እንግዲህ መንግስት ቀደም ሲል ከነበሩት የመካከለኛው ምስራቅ ሀገራት በተጨማሪ ወደ አውሮፓና ኤስያ የሚያደርጋቸውን ገበያውን ለማስፋት አዳዲስ አሰራሮችን ዘርግቷል። እንግዲህ ገበያውን ሲባል በተለይም ደግሞ በስራና በክህሎት ሚኒስቴር በኩል የሚሄዱ ሴቶች፣ ወንዶች እንዲሁም በሹፍርና ሊሆን ይችላል፣ በቤት ሰራተኝነት ሊሆን ይችላል። አዳዲስ ሰዎች ወደ ውጭ ሀገር ሲወጡ ማድረግ ያለባቸውና እንዲሁም ደግሞ እነዛ አሰሪዎች ማድረግ የሚገባቸው ግዴታ ማሟላት የሚገባቸው አዳዲስ ነጥቦች ናቸው የተካተቱት። በተለይም ደግሞ መንግስት ቀደም ሲል ከነበሩት የመካከለኛው ምስራቅ አገራት በተጨማሪ ወደ አውሮፓና እስያ አዳዲስ የስራ እድሎችን በመፍጠር አዳዲስ አሰራሮችንና የስራ እድሎችን ፈጥሯል ተብሏል። የጀርመንና የአውስትራሊያ ስምምነቶችን በቅድሚያ እንመለከታለን። በጀርመንና በአውስትራሊያ ስምምነት በተለይም በጤና እንክብካቤ ዘርፍ በነርሲንግና በቴክኒክና ሙያዎች ላይ ያተኮረ የሰለጠነ የሰው ኃይል ስምሪት እንደሚፈልጉ እነዚህ አውስትራሊያና ጀርመን በይፋ አሳውቀዋል። ይህም እንግዲህ ስልጠና ተጀምሯል በኢትዮጵያ ውስጥ። ወደ ኋላ ላይ በየት አካባቢ እንደምትሰለጥኑ በየትኞቹ ተቋማት ላይ ስልጠናውን እንደምትከታተሉ መከታተል እንዳለባችሁ ነግራችኋለሁኝ። እንግዲህ ከጀርመንና ከአውስትሪያ ባሻገር የካናዳ የግብርና ዘርፍ በተለይ በወቅታዊ የግብርና ስራዎች ላይ ኢትዮጵያን በህጋዊ መንገድ እንዲሳተፉ የሚያስችል የመግቢያ ሰነድ ተፈርሟል። ይህ እንዳያመልጣችሁ ትኩረት አድርጋችሁ ብትከታተሉትና የእድሉ ተካፋይ ብትሆኑ እነግራችኋለሁ። የካናዳ የግብርና ዘርፍ በካናዳ ውስጥ በግብርናው ዘርፍ ላይ ተሰማርታችሁ ስራ መስራት የምትፈልጉ ኢትዮጵያን ካላችሁ አዲስ ውል ተፈርሟል። ይህንን ውል እንደተፈረመ መረጃዎች ናቸው የጠቆሙት። ታዲያ መስፈርቶች አሉ። እነሱ መስፈርቶች እነግራችኋለሁ ምን ማሟላት እንዳለባቸው ማለት ነው። ሌላኛው በባህረ ሰላጤው ሀገራት ማሻሻያዎች ተደርገዋል። እንደ ሳውዲ አረቢያና ኩዌት ካሉ ሀገራት ጋር የነበሩ የሁለትዮሽ ስምምነቶች እነዚህ ስምምነቶች የደመወዝ ወለልን ግምት ውስጥ ባስገባ መልኩ እድሳት ተደርጎባቸዋል። ደመወዝ ላይም እንግዲህ አዳዲስ አሰራሮች ተዘርግተዋል ማለት ነው። አዳዲስ መመሪያዎችና ደንቦች ወጥተዋል ማለት ነው። ፖሊሲ ፋርም ወርክስ የሚባሉ አዳዲስ የዜግነት ደህንነት ለማረጋገጥ ተግባራዊ የግድ መሆን ያለባቸው ቁልፍ መመሪያዎች ወጥተዋል። የመጀመሪያው የዲጂታል ምልመላ ስርዓት ነው። የዲጂታል ምርመራ ስርዓት
ግዴታ ነው። የዲጂታል ምልመላ ስርዓቱ ዲጂታል ሪክሩትመንት ፖርታል ይባላል። ማንኛውም የስራ ስምሪት በኢፌዴሪ የስራ ክህሎት እንግዲህ ማንኛውም የስራ ስምሪት በኢፌዴሪ የስራና ክህሎት ሚኒስቴር ስር ባለ ላቦር ማይግሬሽን ኢንፎርሜሽን ሲስተም ኤልኤምኤስ በኩል መስተካከል እንዳለበት ነው እንግዲህ የተመላ ስለዚህ በኢትዮጵያ በኩል በስራና በክህሎት ሚኒስቴር በኩል የተዘጋጀውን የዲጂታል ስርዓቱን መቀላቀልና በዛ መሰረት ራሳችሁን ማዘጋጀት ይኖርባችኋል። ምክንያቱም ማንኛውም የስራ ስምሪት በኢፌዴሪ የስራና ክህሎት ሚኒስቴር ስር ባለ ላቦር ማይግሬሽን ኢንፎርሜሽን ሲስተም በሚባል ኤልኤምአይኤስ ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ ዲስክሪፕሽን ቦክስ ላይ በዚህ በኩል እንዲያልፍ ተደርጓል ይላል። ስለዚህ አሰሪውንና ሰራተኛውን በቀጥታ ያገናኛል ለሚለው ይህ በኢፌዴሪ የስራና ክህሎት ሚኒስቴር በኩል ላቦር ማይግሬሽን ኢንፎርሜሽን ሲስተም የሚባለው የዲጂታል ስርዓት የዲጂታል ምልመላ ስርዓት ነው። አሰሪውንና ሰራተኛውን በቀጥታ ያገናኛል። የአየር መንገድ ትኬት፣ የቪዛ ሁኔታና የውል ስምምነቶች በዲጂታል መንገድ ቁጥጥር ይደረግባቸዋል የሚል መመሪያ ነው የወጣው። ሌላኛው ማለት ነው አስገዳጅ የቅድመ ስምሪት ስልጠናዎች አሉ። አስገዳጅ የቅድመ ስምሪት ስልጠናዎችን መውሰድ ይኖርባቸዋል። ወደ ውጭ ሀገር የሚሄዱ ዜጎች ስለሚሄዱበት ሀገር ባህል፣ ቋንቋ፣ ሕግና የስራ አካባቢ በቂ ግንዛቤ እንዲጨብጡ የሚያስገድድ የ21 ቀናት የጠነከረ ስልጠና መውሰድ ይኖርባቸዋል ይላል የወጣው መመሪያ ማለት ነው። ይህ ዜጎች በቀላሉ ከአዲሱ አካባቢ ጋር እንዲላመዱ ታሳቢ በማድረግ ነው። ይህም ስልጠና ይረዳቸዋል። ይህንን አካባቢ አዲሱን አካባቢ በሚሄዱበት አካባቢ በቀላሉ እንዲግባቡና እንዲለማመዱ ማለት ነው። ትኩረት የሚያደርገው እዚህ ላይ ነው። የኢንሹራንስና የጥበቃ ፍቃድ አለ። እያንዳንዱ የውጭ ሀገር የስራ ስምሪት ኤጀንሲ ለሰራተኞቹ የሕክምና አገልግሎት፣ ጉዳት፣ የአካል ጉዳት መድን ኢንሹራንስ የመግባት ግዴታ ተጥሎበታል ይላል። እንግዲህ ይህ ጥሩ ነገር ነው። ኤጀንሲው ለሰራተኞቹ የሚልከው ኤጀንሲ ማለት ነው የህይወትና የአካል ጉዳት ኢንሹራንስ የመግባት ግዴታ ተጥሎበታል። በተጨማሪም ዜጎች በችግር ጊዜ ወደ ሀገራቸው የሚመለሱበት ድንገተኛ አደጋ ፍቃድ ተቋቁሟል ይላል። እንግዲህ በውጭ ሀገር ሄዳችሁ የሆነ ድንገተኛ አደጋ ቢደርስባችሁ አይበለውና ወደ ኢትዮጵያ የምትመለሱበት መንገድ ተመቻችቷል ይላል። እንግዲህ ከዚህ ከመመሪያው ላይ ማለት ነው። ይህም ጥሩ ነገር ነው የተጨመረው ማለት ነው። የአደጋ ፍቃድ ማለት ነው። የክትትልና የድጋፍ ዘዴዎችም አሉ። መንግስት በውጭ ሀገራት በሚገኙ ኤምባሲዎቹ በኩል የሚከተሉትን የክትትል ዘዴዎችን አስቀምጧል። አንደኛው ሀልፕ ዲስክ የሚባል አገልግሎት ነው። በዋና ዋና መዳረሻ ሀገራት ዜጎች በ24 ሰዓት ስልክ ደውለው ቅሬታ የሚያቀርቡበት ቢሮ ተመድቧል ይላል። ኤጀንሲዎች ደረጃ ምደባ አለ። የኤጀንሲዎች የደረጃ ምደባ በየአመቱ የስራ ስምሪት ኤጀንሲዎች አፈጻጸም ተገምግሞ የዜጎችን መብት ባላከበሩ ላይ በኤጀንሲዎች ማለት ነው የስራ ፍቃድ ስረዛና የገንዘብ ቅጣት ይጣላል ይላል። የባንክ ስርዓት ትስስር አለ። ሰራተኞች የሚያገኙትን ደሞዝ በህጋዊ ባንክ ስርዓት ወደ ሀገራቸው እንዲልኩና ለራሳቸውም ቁጠባ እንዲኖራቸው የራሳቸውም የቁጠባ ስርዓት እንዲኖራቸው የሚያስችል ማበረታቻ ተመቻችቷል ይላል። የባንክ ስርዓት ትስስር ይደረጋል። ሰራተኞች የሚያገኙትን ደሞዝ በህጋዊ የባንክ ስርዓት ወደ ሀገራቸው እንዲልኩና ለራሳቸውም ቁጠባ እንዲኖራቸው የሚያስችል ማበረታቻ የቀረበው በግዴታ ማለትም ይህ ግዴታ ነው ማለት ነው። በዚህ መልኩ በህጋዊ በተቀመጠለት ባንክ ወደ ሀገራቸው ደሞዛቸውን እንዲልኩና በዚህ መንገድ መጠቀም እንዳለባቸው ነው መመሪያ የወጣው ማለት ነው። ሌላኛው የሰለጠነ የሰው ኃይል ኤክስፖርት ስኪል ላቦር ኤክስፖርት የሚል አዲስ መመሪያ ነው የወጣው። ቀደም ሲል ትኩረት የነበረው ባልሰለጠነ የሰው ኃይል
ላይ ብቻ ነበር ይላል መመሪያው። አንስኪልድ ላቦር ፎርስ ላይ ትኩረት ያደርግ ነበር። አሁን ግን አዲሱ መመሪያ የጤና ባለሙያዎችን፣ የሆቴልና ቱሪዝም ባለሙያዎች እንዲሁም በዲጂታል መታወቂያና የሰራተኛ መረጃ ትስስርን መሰረት በማድረግ ስኪልድ የሆኑ ሰራተኞችን ወደ ውጭ የሚላክበት መንገድ ተመቻችቷል ነው የሚለው። የጤና ባለሙያዎች ለምሳሌ በኢትዮጵያና በተለያዩ የአውሮፓ ሀገራት እንደ ጣሊያንና ፖላንድ መካከል በተደረጉ ስምምነቶች ነርሶችና አረጋውያን ተንከባካቢዎች በከፍተኛ ደሞዝ የሚቀጠሩበት መዋቅር ተዘርግቷል ተብሏል። የሆቴልና ቱሪዝም ባለሙያዎችም በገልፍ ሀገራት በኳታርና በተባበሩት አረብ ኤምሬት የሚገኙ ታላላቅ ሆቴሎች ላይ ከኢትዮጵያ የሙያና ቴክኒክ ተቋማት ጋር በቀጥታ በመገናኘት ሰራተኞችን የሚቀጥሩበትን መንገድ እንዲሁም አሰራር ተመስርቷል፣ ተጀምሯል ተብሏል። የዲጂታል መታወቂያና የሰራተኞች መረጃ ትስስር ይህ በጣም ትኩረት የሚደረግበት አዲስ መመሪያ ነው። እንግዲህ ይህ አዲሱ መመሪያ እያንዳንዱ ወደ ውጭ ሀገር የሚሄድ ሰራተኛ ከብሔራዊ የዲጂታል መታወቂያ ወይንም ደግሞ ፋይዳ ጋር የተያያዘ የስራ ስምሪት መግለጫ እንዲኖረው ያዝዛል። በዚህም መሰረት ሰራተኛው የት ሀገር የትኛው አሰሪ ጋር እንደሚገናኝ መንግስት በሪል ታይም እንዲያውቅ መደረግ ይኖርበታል ነው የሚለው። የውል ስምምነቱ ሲጣስ ወይም ደሞዝ ሲዘገይ በሲስተሙ በኩል ጥቆማ እንዲደርስ ይደረጋል ይላል። ይህም መልካም ነገር ነው። እንግዲህ የሰራተኞች የቤተሰብ ድጋፍ ማዕቀፍም አለ። አዲሱ ደንብ ሰራተኛው በውጭ ሀገር በሚገኝበት ወቅት በሀገር ውስጥ ለቀረበው ቤተሰቡ የሚደግፈውን ድጋፍ ያካትታል። ይህም የቤት ባለቤትነት እድል አለው። በህጋዊ መንገድ የውጭ ምንዛሬ ወደ ሀገር ውስጥ ለሚልኩ ሰራተኞች የቤት መስሪያ መሬት ወይም የጋራ መኖሪያ ቤቶች ቅድሚያ የሚሰጥበት መመሪያ ተዘጋጅቷል። የጤና መድን ለቤተሰብ ይሰጣል። ሰራተኛው በውጭ ሀገር ሆኖ በሚከፍለው አነስተኛ ክፍያ በሀገር ውስጥ ያሉ ቤተሰቦቹ የነጻ ሕክምና እንዲያገኙ የሚያስችል የኢንሹራንስ ትስስር ይፈጥራል ተብሏል። በኤምባሲዎች የህግ አማካሪዎችን መሰረት በማድረግ የወጣ መደብ አለ፣ በኤምባሲዎች ላይ ማለት ነው። መንግስት በስራ ስምሪት ስምምነት ባላቸው ሀገራት በሚገኙ ኤምባሲዎች ውስጥ የህጋዊ ተሟጋች ክፍሎችን አጠናክሯል። ይህንንም በመደብ ዘርግቷል ይላል መመሪያው። እነዚህ ክፍሎች ሰራተኞች ከአሰሪው ጋር ክርክር ሲገጥማቸው ድንገት እንኳን በነጻ የህግ ምክርና ጠበቃ እንዲደረግላቸው እድሉ ተመቻችቷል ነው የሚለው መመሪያው። በተጨማሪም አሰሪዎች በሰራተኛው ላይ የአካላዊ የስነ ልቦናዊ ጉዳት ካደረሱ ተጠያቂ የሚሆኑበትንም ዓለም አቀፍ የህግ አግባብ ማካተቱንም ተመላክቷል። የኤጀንሲዎች የዋስትና ገንዘብ ማሻሻያ የስራ ስምሪት ኤጀንሲዎች ለሚኒስቴር መስሪያ ቤቱ የሚያስመዘግቡት ወይንም ደግሞ የሚያስይዙት የዋስትና ገንዘብ ጋራንቲ ፈንድ ማለት ነው መጠን እንዲጨምር ተደርጓል። መጠኑም በዶላር ነው የተቀመጠው። ኤጀንሲው ሰራተኛውን ጥሎ ቢጠፋ ወይም ውል ቢያፈርስ ከተያዘው ዋስትና ላይ ተቀንሶ ለሰራተኛው ካሳ እንዲከፈል ያስችላል ነው የሚለው። ደረጃቸውን ያልጠበቁና ለዜጎች የደህንነት ግድ የሌላቸው ለዜጎች ደህንነትና ምቾት ግድ የሌላቸው ኤጀንሲዎችን ከገበያ ለማውጣትና እርምጃ ለመውሰድም ታሳቢ ያደረገ ነው የሚለው ይህ አዲሱ የወጣው መመሪያ። ስልጠና አለ። እንግዲህ በመጨረሻም ቅድም ልነግራችሁ መጀመሪያ ላይ እንደነገርኳችሁ ወደ ውጭ ሀገር ለመሰማራት በስራ ለመሄድ ያሰባችሁ እህት ወንድሞቻችን ካላችሁ የሚከተሉትን ነገሮች ማሟላት ይኖርባችኋል። ስልጠና አለ። በቅድሚያ ስልጠናው በዘፈቀደ የሚሰጥ ሳይሆን በባለሙያዎችና እውቅና ባላቸው ተቋማትና ሙያተኞች የሚሰጥና የሚመራ ነው ተብሏል። ስልጠናውን የምታገኙት የስራና ክህሎት ሚኒስቴር በኩል ሚኒስቴር መስሪያ ቤቱ የስልጠናውን ይዘት ወይም ደግሞ ካሪኩለም የሚያዘጋጅና አጠቃላይ ሂደቱን የሚቆጣጠር ዋናው አካል ነው ተብሏል። ስለዚህ ዋናው አካል የስራና የክህሎት ሚኒስቴር ነው ማለት ነው። የቴክኒክና ሙያ ትምህርትና ስልጠና ወይንም ደግሞ ቲቪቲ ተቋማት አሉ። የቲቪቲ ተቋማት በመንግስት እውቅና የተሰጣቸውና ብቁ መምህራንና ግብዓት ያላቸው ኮሌጅ
ኮሌጆች ግብዓት ያላቸው ኮሌጆች ስልጠናውን እንዲሰጡ በውክልና ተሰጥቷቸዋል። ፈቃድ ያላቸው የግል ስልጠና ማዕከላትም አሉ። ስለዚህ በቲቪቲ ተቋማት በኩል በመንግስት እውቅና የተሰጣቸው ተቋማቶች እነሱንም ስልጠናውን እንዲያካሂዱ ውክልናና ትዕዛዝ ተሰጧቸዋል ማለት ነው። በእነሱም በኩል ማሟላት ትችላላችሁ ስልጠናውን ማለት ነው። ፈቃድ ያላቸው የግል ስልጠና ማዕከላት አሉ። ሚኒስተሩ ባወጣው መስፈርት መሰረት ብቃት ያላቸው ፍቃድ የተሰጣቸው የግል ተቋማትም ስልጠናውን ሊሰጡ ይችላሉ። በእነዚህ መሳተፍ ትችላላችሁ። የዘርፉ ባለሙያዎች አሉ። እንግዲህ የተመረጡ ባለሙያዎች በተለይ ስለ መዳረሻ አገራት ሕግ፣ ባህልና ቋንቋ ጥልቅ እውቀት ያላቸው ባለሙያዎችና ቀደም ሲል በውጭ ሀገር ሰርተው የተመለሱና ልምድ ያላቸው ግለሰቦች ወይም ደግሞ ባለሙያዎች በግብዓት ሰጭነት ትምህርቱ እንዲሰጡ ይደረጋሉ ይላል። ስልጠናው የት ነው የሚሰጠው የሚለውን ደግሞ የምትፈልጉ ካላችሁ ስልጠናው የሚሰጠው በዋናነት በተመረጡ የመንግስት ኮሌጆች ነው። በተለይም በአዲስ አበባና በክልል ዋና ዋና ከተሞች ላይ በባህር ዳር በተለያዩ በመቀሌ ሊሆን ይችላል በክልል ዋና ዋና ከተሞች ላይ በሚገኙ የቴክኒክና ሙያ ኮሌጆች ውስጥ ለዚህ ተብለው በተዘጋጁ ማዕከላት ውስጥ ስልጠናው ይሰጣል ማለት ነው። እንግዲህ በየክልላችሁ የሚገኙ የተመረጡ ዋና ዋና ከተሞች ላይ የተመረጡ የማሰልጠኛ የቴክኒክ ማዕከላት አሉ። በሱ መሰልጠን ትችላላችሁ ማለት ነው። በክልል የስራና ክህሎት ቢሮዎች አሉ። በየክልሉ የስራና ክህሎት ቢሮዎች ስላሉ ሰልጣኞች ወደ አዲስ አበባ መምጣት ላያስፈልጋቸው ይችላል። ባሉበት ክልል በሚገኙ ማዕከላት ስልጠናውን እንዲወስዱ ይደረጋል ማለት ነው። ግዴታ አዲስ አበባ መምጣት አይጠበቅባችሁም። በክልላችሁ አለ፣ በዋና በክልል ከተሞች ላይ አለ። እሱን መጠቀም ትችላላችሁ። በተቀናጁ የስልጠና ማዕከላት ኢንቴግሬትድ ሴንተርስ የሚባሉ ኢንቴግሬትድ ሴንተርስ ላይ አንዳንድ ትልልቅ የስራ ስምሪት ኤጀንሲዎች የራሳቸው ደረጃውን የጠበቀ የስልጠና ማዕከል እንዲኖራቸው ይፈቀድላቸዋል። ነገር ግን የመንግስት ተቆጣጣሪዎች ጥብቅ ክትትል ያደርግባቸዋል ይላል። ይህ ያው የአሰራሩ ነው ማለት ነው። የስልጠና ዋና ይዘቶች አሉ። የስልጠና ዋና ይዘት የሙያ ስልጠናዎች ናቸው። ስኪል ትሬኒንግ የሚባለውን የሙያ ስልጠና ነው። ሰራተኛው የሚሰራበት የስራ ዘርፍ ለምሳሌ የምግብ ዝግጅት፣ የእንክብካቤ ስራ ወይም ቴክኒካዊ ስራዎች ካሉ በሚገባ እነኝህን ሁሉ እንዲያውቅና በእነኝህ ላይ ተግባራዊ የሆነ ስልጠና እንዲወስድ ነው የሚደረገው ተብሏል በመመሪያው ላይ። የገንዘብ ስልጠናዎች አሉ። የግንዛቤ ስልጠናዎች አሉ። ላይፍ ስኪል ወይም አዌርነስ የሚባሉ ስለ መዳረሻ በተለይም ደግሞ ሕግና ደንቦችን መሰረት በማድረግ በሰው ሀገር ስትሄዱ የተለያዩ አሰራሮች ይኖራሉ። የግንዛቤ ስልጠናዎች ይሰጣሉ። ለምሳሌ መሰረታዊ የቋንቋ ትምህርት ይሰጣል። የባህልና ትውውቅ እዛ ሀገር ስትሄዱ የአለባበስ፣ የምግብና የሃይማኖት ጉዳዮች ሊለያዩ ስለሚችሉ እሱን መሰረት ያደረገ ስልጠናም ይሰጣል ይላል መመሪያው ላይ። የባንክና የገንዘብ አያያዝ መሰረት ያደረገም ስልጠና ይሰጣል። ደሞዝን እንዴት መቆጠብና መላክ ይቻላል፣ ህጋዊ በሆነ ባንክ ወደ ኢትዮጵያ እንዴት መላክ ይቻላል በሚለው ዙሪያ ላይም ስልጠናዎች ይሰጣሉ ይላል መመሪያው ላይ። ችግር ሲያጋጥማቸው ደግሞ የወሰዳችሁን ኤምባሲ ወይንም ደግሞ የሚከተለውን አካል የሚመለከተውን አካል እንዴት ማግኘት እንዳለባችሁ የሚገልጽና ይህንንም ደግሞ የሚያመቻች ይህንን በደንብ ስልጠና ይሰጣችኋል ይላል። እንግዲህ አዲስ የወጣው በስራና በክህሎት ሚኒስቴር አዲሱ የወጣው የስራ መመሪያ ማለት ነው። ስለዚህ ዛሬ ያቀረብኩላችሁ በውጭ ሀገር ከኢትዮጵያ ውስጥ ሆናችሁ ወደ አረብ ሊሆን ይችላል፣ ወደ ተለያዩ ወደ አውሮፓ ሊሆኑ ይችላሉ፣ ወደ ሌሎች ሀገራቶች ለስራ ስትሄዱ መከተል ያለባችሁና አዳዲስ መመሪያዎች አሉ። እነሱን መመሪያዎች ግዴታ ማወቅ ስላለባችሁ እነሱን መመሪያዎች ነው የነገርኋችሁ። ወደ ሌላ ሀገር መሄድ ስታስቡ እነኝህን መመሪያዎች ታሳቢ ማድረግ ይኖርባችኋል ማለት ነው። ቅድሚያ እነኝህን ታሳቢ አድርጋችሁ ነው መዘጋጀት የሚኖርባችሁ። በዋናነት በስራና በክህሎት ሚኒስቴር በኩል ነው ሁሉም ነገር የሚጠናቀቀው። እንደነገርኳችሁ በየክልላችሁ በዋና ከተሞች ላይ የማሰልጠኛ ማዕከላት አሉ። በእነሱ በኩል ስልጠናውን መካፈል ትችላላችሁ። ግዴታ አዲስ አበባ መምጣት አይጠበቅባችሁም። የዛሬ ቪዲዮአችን ይህንን ይመስላል። እንግዲህ ሀሳብ አስተያየት ካላችሁ ኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። ጥሩ ጊዜ ተመኘውላችሁ።